ፈጣሪው አይንሽ ነው በለኝ አንቺ ወራዳ የሰው ርካሽ ልቅምቃሚ ምንም ያየሽው ነገር የለም ቆይ ላስረዳሽ አንቺ የሰው ርካሽ አፍሽ ዝጊ እሺ ምንድነው ቆይ ያምሻል ዝም ብለሽ አትጩይብኝ ምን ነው ልትመጪ መሆኑ ነው ነይ ምችኝ ይኸውልሽ ደሊላ መጀመሪያ ተረጋጊና በስነ ስርዓት እናወራ አንተ እዚህ ውስጥ አትግባሽ ብልግናዋ እንደዚህ አፍንጫዋ ላይ ደርሶ እንደዚህ የሚያረጋት አልመሰለኝም ነበር ለብልግናውማ አንቺ ከኔ ተቀርቢያለሽ ጭራሽ ራቁትሽን ሆነሽ ፍቅረኝን ማማለል ጀመርሽ አይደለ ስነ ስርዓት ይኑርሽ አፍሽን አትክፈጂ ምታወሪውን ነገር ወቂ ደሊላ በእናትሽ የማይሆን ወሬ አታውሪ የኔ ፍቅር አንተ ዝም በል ይቺ ባለጌ በደንብ ነው መማር ያለባት ዝም በይ አልኩሽ እኮ በቃ እንዴ እያወራሽ ያለሁት እኔ ነኝ እሷ አንተ ያት ለኔ መልስ ስጪ ለዚች የማትረባ የመንገድ ዳር ብለህ እኔን ትናገረኛለህ ዝም በይ ኤሞስ እኔ መታኝ አንቺ ደግሞ አለቅሽም እሺ እሰራልሻለሁ ዋጋሽን ነው የምሰጥሽ ጥሩ ጸጋዬ ይሄ የሥራ ጉዳይ ነው ምንም የሚያሳስብ ነገር አይኖርም ሁሉንም ነው ጨርሰዋለሁ ምንም አያሳስብህ በቃ ያለውን ነገር በቴሌግራም ፋይሉን ልክልሃለሁ እሺ መልካም ጊዜ አባዬ ቴንሲያን ከፍቅረኛዬ ጋር ሳሎን ራቁቷን አገኘኋት ምንድነው ያልሽኝ አዎ አባ ኤሞስን ለማሰሳት ራቁቷን ሆና የማይሆን ነገር ስታደርግ ደረስኩባት ቆይ እሱ ሄዷል ነበር እንዴ ምን አባቱ ሊያደርግ ነው የተመለሰው ተመልሶ መጣ አባ እሱ ምን አደረገ ብለህ ነው እሱ ናት እንጂ ባለጌዋ እሱስ ቢሆን ከሷ ይተናነሳል ብለሽ ነው የመጨረሻ ውርጋጥ ባለጌ አይደል ወይኔ ጉዴ ዛሬ ምንድን ነው የተፈጠረው አለቀልኝ በቃ ለምንድን ነው እንደዚህ የምትሆኚው ቴንሲያ ተረጋጊ እንጂ ቆይ አንተ ምን አገባ ለምን ትመታታለህ እባክሽ እሷን በጣም ባለጌ ናት እንዴት አፏን ስከፍትብሽ እንደነበር አላየሻት እናትህ ፈታ መብቷ ነው እኔም ታለኝ ብዬሃለሁ እሱ ምን አደረገ አባ እንዴ ራቁቷን ሆና ተፈታተነችው እንጂ ደግሞ ወንድ ልጅ እኮ ነው ይኸውናልሽ ልጅ ደሊላ ልጁን በቅጡ አላወቅሽው በደንብ ልታውቂው ይገባ ነበር አየሽ አባ ይኸውልህ አሁን ጥፋተኛ ቴንሲያ ናት በቃ ትኩረትን እሷ ላይ ብቻ አድርግ እና አሁን ሳሎን ናቸው ያሉት ጭራሽ እኮ አባ በያስኳችሁ ሂጂ ብላ በጥፊ መታኝ እኮ ነው ጥሩ ጊዜ እናሳልፍ ዞር በይ ካጠገቤ ያለች እውነትሽን ነው የምታወሪኝ ይቺ ልጅ ዱሉ አልጠቀማትም ማለት ነው እንዴ ምን ማለትሽ ነው አንቺም እኮ የራስሽ የሆነ ክብር አለሽ እንዲህ ያላግባብ ልትናገርሽ አይገባም እህቴ ነች አንተ ልትመታት አትችልም ከፈለገች ትናገረኝ ከፈለገች ደግሞ ትምታኝ እንደዚህ ማለት ትናገርሽ አትችልም አንቺ ራስሽ እኮ ነሽ ያላግባብ ፊት እየሰጠሻት እንደዚህ አፏን የምከፍትብሽ አባዬ ሙት ያልሰደበች ስድብ የለም ጭራሽ ብልግናው ሳይበቃ እኔ ባለጌ አለች እቺ ወራዳ አታደርገውም ይሄንን ቆይ አንተ ስለኔ ምን አገባ ቴንሲያ እባክሽን ተረጂኝ እንጂ ምን ልረዳክ ስለኔ ምን አገባክ ቆይ ለምንድን ነው ለኔ የምታስበው እንደዚህ ስትይኝ እኮ ልቤን ትጎጂዋለሽ አሁን ከዚህ ሂድ አንቺንማ መቼም ትችሻለሽ ይሄ እኮ ቤቴ ነው ሰውዬው ምን አድርጊ ነው የምትለኝ ወይስ ችግር ውስጥ ካልገባው ደስ አይልህም አታምነኝም አይደል አባ ቆይሽ ነው ውሸት ፈጥሬ ያወራሃለሁ በጣም ነው የማምንሽ የኔ ቆንጆ አንቺን በጣም ነው የማምንሽ እንዴ አባ ልትገለኝ እኮ ነው ቆይ ምንድነው ፍላጎታችሁ እኔ በሷ እጅ መሞት አለብኝ ኦኬ ጥሩ ዱላ አልጠገበችም ማለት ነው ይችልች ልክ መግባት አለባት አንቺ ክፍልሽ ሁኚ እዛው ድረስ መታ ይቅርታ እንድጠይቅሽ አደርጋለሁ ጎበዝ የኔ አባት የምታደርገውን ነገር ጠንቅቀህ ታውቃለህ እስቲ በደንብ ተመልከች አይኖች ምንም አይነኩሽ ምን ልረዳ ይሞስ ተወኝ በቃ ቴንሲያ ይቅርታ ልትጠይቂኝ ስትመጪ እማደርገውን ጠንቅቄ ያውቃለሁ አዎ ጭራሽ ብለሽ በማፈቅረውና በመወደሱ መጣሽብኝ ቴንሲያ በጣም ጥሩ የኔን የምለውን ሰው ጭራሽ ቴንሲያ በመወደውና በማፈቅረው ሰው ከመጣሽብኝ እመኝ በህይወትሽ እንደፈረድሽ እመኝ እኔ እንደሌላ አላወቅሽኝም ማለት ነው አዎ አላወቅሽኝም
ሲነሳብህ ሰይጣን ነኝ። እሺ ቴንሲያ እውነት አለቅሽ። ምን ለማድረግ እየሞከርክ ነው? ስሜቴን ብትረጂኝ ብዬ ነበር። ያንተ ስሜት የሚያሳስበኝ ጊዜ ላይ አይደለሁም። ለራሴ ብዙ ህመም አለብኝ እኮ። የትኛውንም ህመምሽን እኔ ላክምልሽ እችላለሁ። ቆይ ከኔ ምንድነው የምትፈልገው? ለምንድነው በሰላም እንድኖር ማተወኝ? በቃ ሰላሜን ስጠኝ። ቴንሲያ የኔን ፍላጎት እኮ በሰላም እንድትኖሪ እኮ ነው። ምን ላድርግ? ጆሮ ካለ ስማኝ። አንተ ህይወቴ ውስጥ ካልገባ እኔ በሰላም እኖራለሁ። ስሚ እንጂ አንቺ ዘረቢስ፣ ደግመሽ ልጄ ላይ እጅሽን አነሳሽ አይደለ? ኧረ አባዬ እኔ እኮ አልመታኋትም። ዝም በይ፣ ልትዋሽኝ ትሞክራለሽ። ምን አንተ ወጠጤ ናምታኝ፣ እጅን ሰንዝርብኛ። ይኸውልህ እሷ አልመታቻትም፣ እኔ ነኝ ደሊላን የመቷት። ጭራሽ ቤቴ ሰተተተተት ብለህ መተህ ከገባህ በኋላ በኩራት እኔ ቤት እያወራህ ነው፣ በኩራት እየነገርከኝ ነው። እሷ ያለ ጥፋቷ ለምንድን ነው የምትወነጀለው? ደሊላን የመቷት እኮ ነኝ። ጭራሽ ልጅ መምታትህን በኩራት እየነገርከኝ ነው። ደሊላ በጣም ብዙ ልክ ያልሆኑ ነገሮች አሏት። የምትናገረውን እንኳን ምንም አታውቅም። ልጅህን ዝላልነች እያልከኝ ነው? ንገረኛ። እንደሱ ማለት ባልፈልግም እውነቱ ግን እሱ ነው። በቃ አንተ አይደለም የናከኝ፣ ያስናቀችኝ ይህች ነች። አንቺ ዘረቢስ፣ ባለቤቱን ካልናቁ አጥሩ ነው የነቀንቆ ነው። አባዬ ቆይ ተረጋጋ። አንቺ አልገባሽም። እዚያ ናትህ ላይ ወጥቼ መላጣህ ላይ ካልጨፈርኩ እኮ እያለኝ ነው። አባ እንደሱ አይደለም፣ በፈጠረ ተረጋጋ። ከዚህ በኋላ ቴንሲያ ላይ እጅን እንዳታነሳ እየሰማኝ ነው። አንተ ውርጋጥ፣ ምን አባካልከኝ? ምንድን ነው ያልከኝ? እስኪ ድገመው። በደንብ ሰምተኛል። ልጅቷ ላይ ያላግባብ ብዙ ግፍ እንደምታረጉባት አውቃለሽ። ቆይ ምን አድርጊ ነው የምትሏት? ልጅቷን ምን ታርጋችሁ? ልብህ ብትውሏላ፣ ትዕቢት ወጥረዋል። አሁን ያልከኝን ነገር ደርሼ ስመለስ ትለኛለህ። እሺ ምነው ጌታቸው፣ ምን ሆነ ነው? ዝም በይ አፍሽን ዝጊና ዞር በይ ከፊቴ። ሚስትህ እኮ ነኝ፣ የልጆችህ እናት። ምን ሆነ ነው? መከባበር ያለብን አይመስልም? እኔና አንቺ በዚህ ሰዓት አብረን ያለ ነው በዚህ እድሜያቸው ተፋቱ ላለመባል ነው። ሰምተሽኛል? ምን እንደዚህ በስተርጅና እንዳጠገበህ ነው እኮ ሊገባኝ አልቻለው። እርጅና ነው ያልሽው? ያረጀሽው አንቺ ነሽ እንጂ እኔ እኮ አይደለም። ባረጅም እኮ ያረጀሁት ቤቴን አንተን ስል ነው። ስትፈልጊ ገደል መግባት ትችያለሽ። እሺ እንዴ ጌች፣ ሽጉጥ ነው ምንድነው? ምን ያደርግልሃል? ያቺ ጥጋበኛ ልጅሽ ቴንሲያ መስመሯንና ገደቧን አልፋለች። አሁን ግን በቃ ልላት ይገባል። አየሽ? ለቴንሲያ ነው። ዞር በይ አንቺ። አንቺም የሷ ቤቴ ነሽ። አልልም፣ ዞር አልልም። እቺ ምስኪን ልጅ ልኑር ባለች ልትገሏት ነው? አዎ፣ ግንባሯን ነድዬ ነው የምገላት። እንድትወጣ አልፈቅድልህም ጌች። ፈቃድሽን እኮ አልጠየቅኩሽም። አንቺ ጨርጫሳ አሮጊት፣ ዞር በይ ከፊቴ። ልጄን ለመግደል መሳሪያ ይዘህ የምትወጣው እኔን ገለህ ብቻ ነው። እሺ በእኔ ላይ ተረማምደህ ዘለሽ ሚንቅ እያልሽ አራስ ነብር ያደርግሽ። ዞር በይ ከፊቴ። አሁን በፍጹም አልልም ጌታቸው፣ በፍጹም። ምን ሆነሃል ሞስ? እንዴት አባዬን እንደዚህ ትናገረዋል? ማንም ሰው ያለ አግባብ እንዲጫወትብሽ አልፈልግም። ያማሃል እንዴ? አባቴ እኮ ነው። እና ታዲያ ባላደረግሽው ነገር መመታት አለብሽ? አንተ አልገባህም። ራስህን ችግር ውስጥ እያስገባህ ነው። ችግር የለውም። በአንቺ ምክንያት የሚመጣብኝ ሁሉ ለመጋፈጥ ዝግጁ። ኤሞስ ሂድ እባክህ፣ በቃ ከዚህ ሂድ። እሺ በይኝና አብረን እንሂድ። ምን አይነት እብደት ነው? ከአንተ ጋር ደግሞ ወዴት ነው የምሄደው? በሰላምና በክብር ወደምትኖሪበት ቦታ። አባዬ የሆነ ነገር ያደርግሃል። በፍጥነት ከዚህ ቤት ውጣ እባክህ። እውነቴን ነው፣ ትቼሽማ አልሄድም። እና አብረን እንሙት። ቆይ ምንድነው ፍላጎትህ? አዎ ከአንቺ ጋር ከሆነ ምንም ሆናለሁ። ይሄ ደግሞ ከዛሬ ጀምሮ ለአንቺ የምቀባልሽ ጋር። አንተ እንኩል እንኳይ እማትረባ። እሺ ድገሟ። ቅድም ስትል የነበረውን ድገመው። ምንድን ነው ያዝከው? ተረጋጋ። አንቺ እስስት ጉዳቂ፣ ከመሬት አንስቼ ሰው አድርጌሽ ነበረ። ሰው መሆን ግን አልፈለግሽም። ነይ ውጭ፣ ነይ ውጭ ከሱ።
አሳልፋት አንተ። ተረጋጋ። አሳልፋት እኮ ነው የምልህ። ያባሽ ጫንቺ እናንተ ውሾች የትም አባታችሁ አታመጡ። አንተ አምልጥ፣ ሩጥ አንተ። እኔ ሮጬ ሴት እደርሳለሁ። እንዴ እንደዛም ይሁን እንዴ ትቼሽ እንደማልሄድ ቃል ገብቼልሻለሁ እኮ። ሸሽቼ የት ልገባ ነው እየሸሸው ያለሁት? ታዲያ እኔ ጋር ትሆኛለሻ። ማይሆን ነገር አትናገር። በህይወታችን ትልቁን ስህተት ነው እየሰራን ያለ ነው። እኔ ግን በህይወቴ ትልቁን ትክክለኛውን ነገር እያደረኩ እንዳለው ነው እየተሰማኝ ያለው። ከአባቴ ጋር እያባላኸኝ ልክ ነኝ ትለኛለህ? አባትሽ እንደማያከብሩሽ እኮ አውቃለሁ። አባቴ ለእኔ አትማልኝ። እያማውልሽ አይደለም፣ ግን በቃ ግልጽና የሚታይ ነገር ነው። ይሄ የቤተሰብ ጉዳይ ነው፣ አንተን አይመለከትህም። እኔ ምን አለብሽ? ቤተሰብ እኮ ነኝ። ቀልድ በማያምርበት ጊዜ ከልክ ባለፈ እየቀለድክ ነው። እየቀለድኩ አይደለም ቴንሲያ። ይሄ ሰውዬ እንዲህ ትንሽ ተናዶ መሳሪያ ይዞ ከወጣ ፊት ለፊቱ ቢያገኘንማ ይደፋናል። ለመጨረሻ ጊዜ ልጠይቅህ፣ አንተን ብቻህን አምልጥ፣ እኔም ወደሱ ልመለስ። አረ ወይኔ መጣ። አልቻልኩም። ኧረ ደርሶብናል። በእናትሽ እንሂድ። ትንሽ ብቻ ታገኝ። ትንሽ ነው የቀረን። አቅቶኛል። እውነቴን ነው። እኔ ከዚህ በላይ አልችልም። አንተ አምልጥ። አንቺን ትቼ መሄድ አልችልም። ቴንሲያ እባክሽ ትንሽ ትንፋሽን ሰብስቢና እንሂድ። እየደረሰብን እኮ ነው። ስለዚህ ሩጫ ቴንሲያ። ደግሞ አንቺን አንድ ነገር ሲያደርግሽ ማየት አልችልም። እኔ ምንም አያደርገኝም። አንተን ግን ከያዘ ጥሩ አይደለም። እሺ ቆይ ሰውነትሽ ማን ነው እንደዚህ ያደርግሽ? አሁን ይሄንን የምንጠያየቅበት ሰዓት አይደለም። ደሊላ ነች? አይደለም፣ አባዬ ነው። የምርሽን ነው? ምን አይነት ጨካኝ ሰው ነው በፈጣሪ። ተው፣ እኔ ለምጄዋለሁ። አሁን ግን አንተን አንድ ነገር እንዲያደርግ አልፈልግም። እሺ በለኝና ሂድ። ለእኔ እያሰብሽኝ እንዴ? ለምን አላስብልህም? ትወጂኛለሽ አይደል? አልጠላህም። አይቻል እዚህ ጋር ምን አመጣው? ትወጂኛለሽ። እባክህ ቆመን የማይሆን ወሬን ከምናወራ ሂድ። እሺ እኔ ቆንጆ፣ እኔም በጣም ነው የምወድሽ። የማውስ መማዘዝህን አቁም። ቢያንስ ሰውን እንደምትወጂኝ አውቃለሁ። ተሸክመሽ ቤት እራሱ አይቆጨኝ። እኔ የመጣሁኝ እናንተ ሴሰኞች የትም አባታችሁ ገብታችሁ አታመልጡኝ። ጄኒሲያ ሁለተኛ እዛች ቤት አለኝ ብለሽ እንዳትመጪ። ያው ማለቀሽ አባዬ የት ነው ያለው? አባዬ ማለት ሞትብኝ ነው። አባዬ
ይቺ ውሻ የትም አባሻ አታመልጭኝም። እገባሽበት ገብቼ ይዝሻለሁ። ጉዳችን ፈላ ዛሬ ቀን ምንድን ነው የሚወጣኝ? እሺ ለምን ትፈሪያለሽ? እኔ ያለሁልሽ። ምንም አያደርግሽ። እንዴት ብዬ ነው ወደዛ ቤት የምመለሰው? እናንተ ቦዘኔዎች የትም አባታችሁ ገብታችሁ አታመልጡኝም። አንቄን የሚይዛችሁ እገላችኋለሁ። አንቺ የጎዳና የድሃ ልጅ ምንም እንዳትጨነቂሽ፣ ሁሉንም ኃላፊነት ነው ይወስዳለሁ። የራሴን ስህተት ራሴ ነኝ ኃላፊነት መውሰድ ያለብን። አንቺ እኮ ምንም ያጠፋሽው ጥፋት የለም። ከመጀመሪያ ጀምሮ የኔ ጥፋት እኮ ነው። የፈለገ ነገር ቢሆን ካንተ ጋር እየሮጥኩ መውጣት አልነበረብኝ። እና ታዲያ እንደዚህ ሰውነትሽ እስኪተለተል ድረስ የቀጠቀጠኝ ሰውዬ ሽጉጥ ይዞ ሲመጣ እንዳይገልሽ ላፈሪ ነው እንዴ? የኔ ህይወት ከዚህ በኋላ ነው የከበደ የሚሄደው። አንድ ነገር ቃል እገባልሻለሁ። ምንም ነገር ቢፈጠር ካጠገብሽ ቆማለሽ። አንተ ለራስህ ከደሊላ ጋር ታረቅ። እባክሽ፣ እሷ በስርዓት ተቆንጥጣ አላደገችም። ወይኔ ጉዴ ውጣ መሰለኝ። የኔ ቆንጆ ዝም በይ፣ አላየንም። እኔን እኮ ይገለኛል። እኔ ያለሁልሽ። እሺ በህይወቴ ካንተ ውጭ ማንም ሰው እንደዚህ ተፈላጊ እንደሆንኩኝ እንዲሰማኝ አድርጎኝ አያውቅም። አመሰግናለሁ። የታባሽ እንደምትገባ ያለሁኝ ነገሩ እኔ ነኝ ጥፋተኛው። ምን ይሁን ብዬ ነው አንቺን የማባረረው? እንኳን በራስሽ እግር ወጣሽ በሰላም። ከዚህ በኋላ እዛች ቤት አትመለሻትም። ጎዳና ለጎዳና ተንፏቀሽ ትሞቻታለሽ። ሰው ያረኩሽ መስሎኝ ነበር። ሄዷል። ወይኔ ጉዴ ዛሬ ይገለኛል። እንሂድ በቃ። የት እንሂድ? ከዚህ ብቻ እንራቅ። ከዛ በኋላ ተረጋግተን እናስብበታለን። አባዬ ምን ነው ልጅ፣ ምን ሆነሻል? እማዬ ወርቃለች አባዬ። እናቱ ደቃ ምን ችግር አለ? አባዬ ተጎድታለች እኮ ራሷን አታውቅም። ለምን ፍግም አባቱ አትልም? የኔ ልጅ ለዚህ ነው እንዴ ትንፋሽ እስኪቆራረጥ ድረስ የሮጥሽው? እባክህ አባዬ እየቀለድኩ አይደለም። እማዬው ነገር ልትሆኑ እያልኩ እኮ ነው። የኔ ደሊላ፣ አንቺም በዚህ ልክ ሊያሳስብሽ የሚገባ ነገር ምንም ነገር የለም። እሺ ቆይ እሺ፣ የት ሄደ ነው? ያቺን አሪዮስ እያሯሯጥኳት ነበረ፣ ለትንሽ አመለጠችኝ። እንዴ አባ፣ ኤማውስ ሴት ነው? እሱ አይደል እንዴ ይዟት የሮጠው? አብረው ነው የኮበለሉት። አያደርገውም፣ በጭራሽ አያደርገውም። አደረገው እንጂ እኔማ ላንቺ ነግሬ ልብሽን አልሰብረውም ብዬ ነው እንጂ ልጁ የለየለት ወረበላ። አባ እሷ ነች። ኤሞስ ምንም አላጠፋም። ምን እሷ ብቻ? እሱ ሲወጣለት ቁጥር አንድ ሴሰኛ አይደለም እንዴ? አይደለም አልኩ አባ፣ በቃ አይደለም። ሲጀምር ራሷ ልታሟልለው የሞከረችው። በጣም እኮ ነው የሚገርመው። ለሷ ብሎ ሊመታኝ እንደነበረ ታውቂያለሽ? ምን አባ? አንተን? አዎ የኔ ልጅ፣ አዎ እኔን። እሷን ከተናገርካት አለቅህም ብሎ አይኑን እያጉረጠረጠ ዝቶብኛል። እኔን ማመን አልችልም። የኔ ልጅ ላንቺ ስል ፈቅጄለት ቤቴ ሰተት ብሎ እንዲገባ አድርጌው፣ እሱ ግን ካንቺ ይልቅ ያችኛዋን መርጦ እሷ ጋር ሌላ ነገር ጀመረ። አይሆንም አባ፣ በፍጹም እንደዚህ ሊሆን አይችልም። ኤማውስ የኔ ብቻ ነው መሆን የሚችለው። አንቺ ተው ብትይኝ እንኳን እኔ አልለቀውም፣ ዋጋውን እሰጠዋለሁ። በልጄ ነው የመጣብኝ። ኤማውስ የኔ መሆን ግዴታ ነው። አይ አንቺ አልሆንም፣ ካንቺ ጋር አልሆንም ካልከኝ ደግሞ በህይወት ፍረድ። በቃውን እረፍቱ ይበቃሻል። እንሂድ። አሁን ወደ ቤት ሄጄ የሚመጣብኝን ነገር የምቀበልበት ሰዓት። አብረኸኝ ስለነበር አመሰግናለሁ። አልገባኝም። አሁንም ወደዛ ቤት ለመመለስ እያሰብሽ አይደለም? እና ምን ላስብ? አስቤ የምቀይረው ነገር አይደለም። ግዴታ ወደ ቤት መሄድ አለብኝ። ሄደሽ እንድሞቺማ በፍጹም አልፈቅድልሽም። ቆይ ምን እንደሆነ ነው ታዲያ የምትፈቅድልኝ? ጎዳና ተዳዳሪ ልሁን? ምን በወጣሽና እኔ እያለሁ እኔ ቤት እንሄዳለን። ምን ሆነሃል? ቤተሰቦቼ እኮ ከኔ ቤተሰብ ጋር ጓደኛ ናቸው። እኔን ይዘኸኝ ስትሄድ ምን ያስባሉ? ችግር የለውም፣ አስረዳችኋለሁ።
በፍጹም አይሆንም። ደግሞ ከደሊላ ጋር ያለህን ግንኙነት እያወቁ እኔ ተከትዬክ ብሄድ ባለጌ ነው የሚሉ። ግን እኮ አንቺ ባለጌ አይደለሽ። ወንድ ልጅ ተከትሎ ቤት ከመሄድ በላይ ምን ብልግና አለ? እሺ እሱ የሚደብርሽ ከሆነ ወይ ቤት ልከራይልሽ። በፍጹም አይሆንም። አንተን ተከትዬ መውጣቴ ሳያንስ ማደር ማለት እሳት ላይ ቤንዚን ማርከፍከፍ ነው። ምንም ነገር ሳይፈጠር እንደዚህ ከቀጠቀጡሽ ነገ ደግሞ ሄደሽ እንዲገሉሽ አልፈቅድልሽ። ምንም ማድረግ አይቻልም። ግዴታ መሄድ አለብን። ግን ለሁሉም ነገር አመሰግናለሁ። አባዬ እማዬ እስካሁን አልነቃችም። አባዬ ይቺ ሴትዮ ዘንድሮ እጄ ላይ ጦስ ልትሆን ነው። አባዬ እባክህ እባክህ አባዬ እባክህ ቀስ በል። ወይ ጉዴ! አስቀምጫት አባዬ ምንም አትሆንም አይደለ? አይዞሽ ያዣት እስኪ ነፍስ ትዘራለች። ነይ አባ ምንም አትሆንም አይደለ? አይዞን። ወይ እናቴ ራሷን የሳተችው እንጂ ምንም አትሆንም። ጠጋ አድርጊያት፣ ትንሽ ጠጋ አድርጊያት። በቃ ሴቱን ይህን ከስር እንዲያስገባል። አየሽ፣ በዚያች የተረገመች ልጅ ምክንያት ሴትዮዋ ሞታ ነበር። እሷማ አባዬ አንድ በአንድ ገለን ከጎዳና ተነስታ ንብረታችንን መውረስ ነው የምትፈልገው። አትሳሳች። ከዚህ በኋላ በህይወት የምትኖረው እኔ በአካል እስካገኛት ድረስ ብቻ ነው። አባዬ የእውነታውን አንተ ትገላታለህ? ዝም ብለህ ስትዝት ነው እንጂ። አላወቅሽኝም ማለት ነው ልጄ። በአንቺ የመጣብኝን ሰው እገለዋለሁ። ለእኔ ቀላል ነው። አባዬ ይቺ ቴንሲያ ወይ ካልሞተች ወይ ደግሞ ከዚህ ቤት ወጥታ እዛው ጎዳና ካልኖረች ምንም ሰላም አይኖረኝም። አዎ ያን የሚችን መዘዘኛ ሴትዮ ሰምቼ ነው ከመሬት ላይ አንስቼ ቤት ያሳደግኳት። የህይወታችሁን ትልቅ ስህተት የሰራችሁት ያን ጊዜ። አዎ ልጅነትም አለ አይደል? ተሸወድም ብቻ መርዝ ነው ቤቴ ውስጥ ያስገባሁት። ግን እማዬ ምንም አትሆንም አይደል አባዬ? ምን አባቷ ትሆናለች ደግሞ ይቺ አሮጊት። ትንሽ ቆይታ መንቃቷ አይቀርም። ካልሆነ ወይ ለምን ህክምና አንወስዳትም? ተያት፣ ከፈለገች ትንቃ፣ ካልነቃችም የራሷ ጉዳይ ነው። አባ ግን እርግጠኛ ነህ ኤማውስ ከእሷ ጋር ነው ሄደው? ነገርኩሽ እኮ ደሊላ፣ እጇን ይዞ ነው እየሮጡ የወጡት። እኔ ደሊላ አይደለም ለሱ ባልሰራለት አባዬ። እኔ እዚህ ጋር ነው። ከዚህ በፊት ሳይ ታናዳኝ ነበር። አሁን ግን ልብ ንጹህ እንደሆነ አውቃለሁ። ይቅርታ ሳላቅ ስለጠላሁት። ቆይ ለምንድን ነበር የምትናደጂው? እኔ እንጃ ጉረኛ ትመስለኝ ነበር። አሁንም እኮ ጉረኛ እኮ ነው ታዲያ። አይደለም፣ በጣም ደስ የሚል ለሰው የሚስብ ባህሪ ነው ያለክ። እኔ ደግሞ ኩራተኛ ሆነሽ ታሰቃይ ነበር። እኔ ኩራተኛ አይደለሁም። ነሽ እንጂ አንድ ቀን እንኳን ፈገግ ብለሽ አታውቂም እኮ። እኔ ደግሞ አንቺ መቅረብ በጣም ነበር የምፈልገው። ለምን ነበር እኔን መቅረብ የምትፈልገው? እውነቱን ልንገርሽ ወይ ዝም ብዬ ልዋሽ? እውነቱን ንገሪ። ስለምወድሽ። በቃ ወሬ እንቀይር። ለምን እንቀይራለን? ከልቤ እኮ ነው። አመሰግናለሁ። ለመጀመሪያ ጊዜ ያየሁሽ ቀን ራሱ ልቤ ላይ ድንጋይ የተጫነብኝ ያክል ነበር የደነገጥኩት። ለምን አስደነግጣለሁ እንዴ? ውበትሽ በጣም ያስደነግጣል። አመሰግናለሁ። እርግጠኛ ነኝ አንቺም ስታይ ነው ወደድሽ። እንዴ ሰውዬው ምን ሆነሃል? ጭራሽ ታናደኝ ነበር አልኩህ እኮ። እሺ አሁን ከዚህ በኋላ ትወጂኛለሽ? አባዬ እኔ አንድ ሀሳብ አለኝ። የምን ሀሳብ? ለምን ቴንሲያን ወደዚህ ቤት እንድትመጣ እናደርጋትም? ማለት ምንድን ነው ሀሳብሽ? እማዬ ሞታለች ብለን ብንጠራትስ? አይ እንደዛማ እናደርግም። ለምንድን ነው የማናደርገው አባዬ? በደንብ ነው እንጂ የምናደርገው። ከዛ እናቴ ሞተች ብላ ተክለፍልፋ ስመጣ እንቃርገት ይሰጣል። ይሄ ጥሩ ሀሳብ ነው። በቀላሉ በዚህ ሀሳብ እንይዛታለን። ግን አባዬ እንደ ባለፈው በቀበቶ ነካ ነካ አድርገን እንድትወጣ አልፈልግም። ኤሞስን ያየችበትን አይኗን ጎልጉሎ እንድትወጣልኝ ነው የምፈልገው። እሱ ለእኔ ጣየው። ማደርገው እኔ ነኝ የማውቀው።
ስለዚህ ስልክ መደወል አለብኝ አባ። ጥርስሽ፣ ፈገግታሽ፣ አይንሽ፣ ሁሉ ነገርሽ በጣም ነው የሚያምረው። አመሰግናለሁ። ፈገግታሽን ለማየት መጸለይ ልክ ነበር ማለት ነው። እድሜ የሚያስረዝም ፈገግታ ነው ያለሽ። ከዚህ በላይ ሙቀት እንዲሰማኝ አታድርግ በቃ። እውነት ከልቤ እኮ ነው። በጣም ቆንጆ ነሽ። አመሰግናለሁ ከማለት ውጭ ምንም ልልህ አልችልም። በእናትሽ እምቢ እንዳትይኝ። ጥሩ ጓደኛሞች ነው። አይሆንም። ከዚህ በኋላ ድጋሚ መገናኘት የለብንም። ለምን? ደሊላ ትገለኛለች። የዛሬንም ፈጣሪ ባወጣኝ። ታያት በእናትሽ፣ እሷን የራሷ ጉዳይ። ምን ሆነሃል? ፍቅረኛ መሆኗን አትርሳ እንጂ። አረሰውም ግን እኮ ከአንቺ ጋር ጓደኛ ለመሆን ምንም የሚያግደኝ ነገር እኮ የለም። አይሆንም አልኩኝ እኮ። ስሞትልሽ በእናትሽ ቴንሲ። ማን ያልከኝ ስሜ? ቴንሲ። ማንም ሰው እንደዚህ ብሎኝ አያውቅም። ደስ ይላል። እንደውም ከዚህ በኋላ ቴንሲ ብቻ ነው እንጂ። ከዚህ በኋላ እንደማንገናኝ ነገርኩህ እኮ። ደሊላ ናት። ወይኔ ጉድ! ምንድን ነው የሚሻለው? ቆይ ለምንድን ነው እንደዚህ የምትፈሪያት? ቴንሲ ያስካለችው የለችም እኔ ጋር በላት። እሺ አልላትም፣ አትፍሪ። ሄሎ ኤሞስ የት ነው ያለው? በስነ ስርዓት አዋሪ እንጂ ምን እየሆንሽ ነው? ዝም ብለህ ጠየቅኩ መልስልኝ። ያቺ ቀፋፊ ቴንሲ አብራ ናት አይደለ? አዎ አብራኝ ነች፣ ግን እንዳልሻት አይነት ሴት አይደለች። ጥሩ፣ ለዚህም ደረጃ ተደራርሰናል አይደለ? ለማንኛውም ችግር የለም። እኔ እናንተ በሰፊው እኖራለን። አሁን ቴንሲያን ቶሎ ወደ ቤት ተመልሽ በላት። አልነግራትም። ስማ ኤሞስ፣ አንድ ጊዜ አገናኝ፣ ላናግራት ፈልጋለሁ እያልኩ ነው። እሺ አውረት። ሄሎ፣ ትሰሚኛለሽ? አንቺ ገፊ፣ በአንቺ ምክንያት ነው እናቴ ሞተችው። ምን ምንድን ነው የምታወሪው? አዎ እማዬ ሞታለች። ይሄን አልነበር የፈለግሽው? ደሊላ፣ በማይቀለድ ነገር አቀልጂ። በእናቴ ሞት እኮ እንደማልቀልድ ግልጽ ነው። ምን አለችሽ? ምንድን ነው የተፈጠረው? ቴንሲ ምንድን ነው? ተረጋጊ እንጂ። ይኸውልህ አባ፣ አሁን እየተክለፈለፈች ትመጣለች። አንተ ብቻ ተዘጋጅ። ችግር የለም፣ እሱን ለእኔ ጣየው። ገነጣጥላታለሁ። አዎ አባ፣ እንዳልኩ አድርጋት። እሺ፣ እኔም የማደርጋት ነገር ስላለ ለእኔም ደግሞ አሳልፈ ስጠኝ። ምን ችግር አለው? እየረገጥሽ እንድትጫወችባት አደርጋለሁ። ውስጥሽ ያለው እልህ እስኪወጣልሽ ድረስ። መጡ። እሷ ነች የምትሆነው። ቆይ እማዬስ፣ እማዬ፣ እናቴ፣ እማዬ፣ እማዬ፣ እናቴ፣ እማዬ፣ 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 እናቴ